ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ቆይታችኋል? ከሀራምቤ ሬዲዮ 98.7 የዕለተ ረቡዕ የካቲት 25 ቀን 2018 ዓ.ም የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋና ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። ተመድ የኢትዮጵያ የውጭ ንግድ ስርዓት በታሪፍና ኮታ ነጻ ዕድል ላይ ያመዘነ መሆኑን ስለማሳወቁ፣ የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ የስድስት መዳረሻዎችን በረራ ማቋረጡን ስለማሳወቁ፣ በኢትዮጵያ ከ45 ዓመት በላይ በሆኑ ሰዎች ላይ ድንገተኛ የልብ ድካም አሳሳቢ ሆኗል ስለመባሉ ከአፍሪካ፣ በደቡብ ሱዳን በተፈጸመ ጥቃት 169 ሰዎች ስለመገደላቸው ከዓለም አቀፍ፣ ስፔን የአሜሪካ ጦር ሰፈሮቿን ለኢራን ጥቃት እንዳይጠቀም ስለማገዷ፣ አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ ስለማሳሰቧ፣ በትንታኔ ከዓለም አቀፍ ከተያዝ ነው ከሆርሙዝ ሰርጥ መዘጋት ጋር ተያይዞ ሰፋ ያለ ዘገባ አሰናድተናል። ከሀገር ቤት ከአፍሪካና ከዓለም አቀፍ የያዝናቸው ዜናዎቻችን እንዳበቁ የምታደምጧቸው ይሆናል። አሁን ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። ተመድ የኢትዮጵያ የውጭ ንግድ ስርዓት በታሪፍና ኮታ ነጻ ዕድል ላይ ያመዘነ መሆኑን ገለጸ። የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ እየተባለ የሚጠራው ተቋም የኢትዮጵያ የውጭ ንግድ ከፍተኛ በሆነ መንገድ ሀገሮች በሚሰጡት የታሪፍና ኮታ ነጻ ዕድል ላይ የተመሰረተ መሆኑን ገልጿል። ድርጅቱ ከ4 ቀናት በፊት የ2025 የሀገሮችን የውጭ ንግድ ቁመናን በተመለከተ ባወጣው ሪፖርቱ ይህንን ብሏል። በሪፖርቱ አብዛኞቹ የኢትዮጵያ የውጭ ገበያ መዳረሻዎች በሀገሮች መልካም ፍቃድ ላይ የተመሰረተና 2 ሀገሮች በንግድ ህግ ላይ ያልፈጠሩት በመሆኑ አካሄዱ ለድንገተኛ ለውጦች የመጋለጥ እድልን ያፋጥነዋል ብሏል። ኢትዮጵያ በሁለቱም ወገን ድርድርን መሰረት ካደረገ የገበያ ስርዓት ውጪ ከታሪፍና ኮታ ነጻ በሆነ መንገድ ለአውሮፓ ህብረት 19.9 በመቶ፣ ለቻይና 7.4 በመቶ፣ ህንድ 2.4 በመቶ እንዲሁም ሌሎች ያደጉ ሀገሮች ደግሞ 6.30 በመቶ እንደሚይዝ ሪፖርቱ ያብራራል። ኢትዮጵያ ከሰሃራ በታች ካሉ ሀገሮች ጋር በሁለትዮሽ ስምምነት በሚጠቅም ከቀረጥና ኮታ ነጻ በሆነ መንገድ ለመገበያየት የሚያስችል ስምምነት መፈጸም ያስፈልጋታል ሲልም ድርጅቱ አሳስቧል። ኢትዮጵያ ወደ መካከለኛ ገቢ ያላቸው ሀገሮች እየተሸጋገረች ነው የሚለው ሪፖርቱ ሀገሪቱ የተሰባጠረ ገበያን ከአሁኑ ካላዘጋጀች ነገ ያን ኮታና ከቀረጥ ነጻ ንግድን በድንገት የምታጣበት እድል ሰፊ መሆኑን ያመላክታል ሲልም አክሏል። ዘገባው የሪፖርተር ነው። ከተማ አስተዳደሩ የድጋፍ ገንዘብ አሰባሰቡን የሚቆጣጠር አዲስ መመሪያ ማዘጋጀቱን ገለጸ። የአዲስ አበባ ከተማ አስተዳደር በስሩ የሚገኙ ተቋማት ለድጋፍ የሚሰበስቡትን ገንዘብ በ24 ሰዓት ውስጥ ወደ ባንክ ገቢ እንዲያደርጉ የሚያስገድድ አዲስ ረቂቅ መመሪያ ማዘጋጀቱን ገልጿል። የድጋፍ ሀብት አሰባሰብና አስተዳደር አፈጻጸም የተሰኘው ይህ መመሪያ ተቋማት ከለጋሾች የሚያገኙትን ማንኛውንም ሀብት በከተማ አስተዳደሩ የሂሳብ አያያዝ ስርዓት መሰረት እንዲመዘግቡም ያዛል። የከተማ አስተዳደሩ ፋይናንስ ቢሮ የስራ ኃላፊ አቶ አብይ ቢተው ለኢትዮጵያ ኢንሳይደር እንደገለጹት መመሪያው ያስፈልገው እስካሁን የነበረውን የተበጣጠሰ የሀብት አሰባሰብ ስርዓትን ለማስተካከል ነው ብለዋል። በ15 አንቀጾች የተቀረጸው ይህ ረቂቅ መመሪያ ከበጎ አድራጎት ድርጅቶች፣ ከግለሰቦችና ከንግዱ ማህበረሰብ የሚሰበሰቡ ሀብቶችን በዝርዝር እንደሚቆጣጠርም ተገልጿል። አየር መንገዱ ወደ መካከለኛው ምስራቅ 6 መዳረሻዎች በረራውን ማቋረጡን አስታወቀ። በመካከለኛው ምስራቅ ባለው ውጥረት ሳቢያ በቀጠናው ወደሚገኙ 6 ተጨማሪ መዳረሻዎች የሚያደርጋቸውን የደርሶ መልስ በረራዎችን ለጊዜው ማቋረጡን ትናንት ይፋ አድርጓል። አየር መንገዱ ባሳለፍነው ቅዳሜ ዕለት በረራውን ካቋረጠባቸው መዳረሻዎች በተጨማሪ ወደ ባህሬን፣ ዶሃ፣ ኩዌት፣ ዱባይ፣ ሻርጃና አቡዳቢ በረራዎቹን መሰረዙን ገልጿል። ወደ ቀጠናው ወይም ከቀጠናው ወደ አዲስ አበባ ለመብረር እቅድ የነበራቸው መንገደኞች የበረራ መረጃዎቻቸውን እንዲያስተካክሉም አሳስቧል።
ተገልጿል። ለዚህም መንገደኞች በአቅራቢያ የሚገኙ መዳረሻዎችን እንዲጠቀሙ ካልሆነም በረራዎች እንደገና እስኪጀምሩ እንዲጠብቁ ወይም የትኬት ወጪያቸውን እንዲያስመልሱ ጭምር አየር መንገዱ አሳስቧል። አየር መንገዱ በቀጠናው ያለውን ሁኔታ በቅርብ እየተከታተለ ተጨማሪ እርምጃዎችን እንደሚወስድም ጠቁሟል። በኢትዮጵያ ከ45 ዓመት በላይ በሆኑ ሰዎች ላይ ድንገተኛ የልብ ድካም አሳሳቢ ሆኗል ተባለ። እድሜያቸው ከ45 ዓመት በላይ በሆኑ ሰዎች ላይ ድንገተኛ የልብ ድካም አሳሳቢ እየሆነ መምጣቱን በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል የህዝብ ግንኙነትና ኮሚኒኬሽን ባልደረባ የሆኑት ዶክተር ዳዊት እሸቱ ተናግረዋል። እንደ ባለሙያው ገለጻ ከሆነ የበሽታው መባባስ ዋነኛ መንስኤ በኢትዮጵያ አሁን ባለው የአኗኗር ዘይቤና እንቅስቃሴ የማድረግ ልማድ ማነስ ናቸው ብለዋል። ይህም ከፍተኛ የደም ግፊት፣ ከፍተኛ የኮሌስትሮል መጠን፣ የስኳር ህመም፣ አደንዛዥ እጾችን መጠቀም፣ ማጨስና መቃም እንዲሁም ጤናማ ያልሆነ ውፍረት ከአጋላጭ ምክንያቶች ውስጥ እንደሚጠቀሱ ዶክተር ዳዊት ገልጸዋል። አክለውም የልብ ድካም በአፋጣኝ ሕክምና ካልተሰጠው ለሞት እንደሚዳርግ ገልጸው በአፋጣኝ ወደ ሕክምና ተቋም በመሄድ ህይወታቸውን እንዲታደጉም አሳስበዋል። ሚኒስቴሩ ፍቺን ለመቀነስ የተዘጋጀው ስልጠና ክፍያ እንደሌለው ገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር በትዳር ውስጥ የሚከሰተውን ፍቺ ለመቀነስ የሚያስችል የስልጠና ዝግጅት እያደረገ መሆኑን ገልጿል። ስልጠናው ይሰጣል መባሉን ተከትሎ ስልጠናው ክፍያ ይኖረዋል ወይ፣ ተጨማሪ ወጪስ ያስወጣናል ወይ የሚሉ ስጋቶች በማህበረሰቡ ዘንድ መፈጠራቸውም ተጠቁሟል። ለዚህ ምላሽ የሰጡት በሚኒስቴሩ የአረጋውያንና የቤተሰብ ጉዳዮች ዋና ስራ አስፈጻሚ አቶ ተስፋዬ ሮበሌ ስለ ገንዘብ አላወራንም፣ ዋና ዓላማችን የቤተሰብ ደህንነት እንዲጠናከር ማድረግ ነው ሲሉ መናገራቸውን ቲክቫህ ኢትዮጵያ ዘግቧል። ለስልጠናው የሚረዱ ሞጁሎችና ማንዋሎች መዘጋጀታቸውን የገለጹት ኃላፊው የስነ ልቦና ዝግጅት ማነስና የኢኮኖሚ ችግር ለፍቺ ዋና መንስኤዎች መሆናቸውን በዳሰሳ ጥናት መለየታቸውን ጠቁመዋል። ሚኒስቴሩ በቀጣይ ከግል የማማከር ተቋማት ጋር በቅንጅት ለመስራት ማቀዱንም አስታውቋል። ከ2000 በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸው ተነገረ። ባለፈው አንድ ሳምንት ብቻ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2000 ኢትዮጵያውያን ወደ ሀገራቸው መመለሳቸውን መንግስት አስታውቋል። እንደ መንግስት መረጃ ከሆነ በቅርቡ ከተጀመረው የዜጎች መመለስ ዘመቻ ወዲህ እስካሁን በአጠቃላይ 56225 ዜጎችን መመለስ መቻሉ ተነግሯል። በዚህ ሳምንት ከተመለሱት መካከልም 38 ያህሉ ለአቅመ አዳም ያልደረሱ ታዳጊዎች መሆናቸው የህገወጥ የሰዎች ዝውውር አሁንም ህጻናትን እየገበረ መሆኑን አመላካች ነውም ተብሏል። በሌላ በኩል ዜጎችን የመመለሱ ስራ ውጤታማ ቢሆንም ተመላሾችን በዘላቂነት የማቋቋምና ዳግም ወደ ስደት እንዳይገፋፉ ተቋማዊ ድጋፍ የማድረግ ሂደት ላይ ግን አሁንም ሰፊ ክፍተቶች ስለመኖራቸውም ተገልጿል። ደግሞ ከአፍሪካ ወደ ያዝናቸው ዜናዎቻችን እናምራ። በደቡብ ሱዳን በተፈጸመ ጥቃት 169 ሰዎች ተገደሉ። በደቡብ ሱዳን የታጠቁ ወጣቶች ፈጸሙት በተባለው ጥቃት በሩዌንግ አካባቢ የሚገኙ የ169 ሰዎች ህይወት ማለፉ ተገልጿል። ታጣቂዎቹ መኖሪያ ቤቶችና ገበያዎች ላይ እሳት በመለኮስ ጭካኔ የተሞላበት እርምጃ መውሰዳቸው የተገለጸ ሲሆን በዚህም ህጻናት፣ ሴቶችና አረጋውያንን ጨምሮ 90 ሲቪሎችና 79 የፖሊስና የአካባቢው የጸጥታ አባላት ህይወት አልፏል። የሩዌንግ አስተዳደር ለጥቃቱ የተቃዋሚው መሪ ሪክ ማቻር የሚመራው SPLA-IO ስር ያሉ ታጣቂዎችን ተጠያቂ ቢያደርግም ቡድኑ ግን እጅ የለበትም ሲል አስተባብሏል። በሀገሪቱ ባለፉት 2 ወራት ብቻ በጆንግሌ ግዛት በደረሰ ጥቃት ከ280 ሺህ በላይ ሰዎች ከመኖሪያ ቀያቸው መፈናቀላቸውም ይታወሳል። በፕሬዝዳንት ሳልቫ ኪርና በተቃዋሚ መሪው ሪክ ማቻር መካከል ተፈርሞ የነበረው የሰላም ስምምነት ጥላ ካጠላበት ዋል ሰንበት ብሏል። ብዙዎችም ሀገሪቱ ወደ ሁሉን አቀፍ የእርስ በእርስ ጦርነት እንዳትገባም እያስጠነቀቁ ይገኛሉ።
አሜሪካ በሩዋንዳ ባለስልጣናት ላይ ማዕቀብ ስትጥል ሩዋንዳ ውሳኔውን ለአንድ ወገን ያደላ ብለዋለች። አሜሪካ በሩዋንዳና በዲሞክራቲክ ኮንጎ መካከል የተፈረመውን ስምምነት ጥሰዋል ባለቻቸው የሩዋንዳ ከፍተኛ የመንግስትና የደህንነት ባለስልጣናት ላይ ማዕቀብ መጣሏን አስታውቃለች። ዋሽንግተን የሰላምና የብልጽግና ስምምነትን ጥሰዋል ባለቻቸው የሩዋንዳ መከላከያ ሰራዊትና በአራት ከፍተኛ የስራ ኃላፊዎች ላይ ማዕቀብ ጥላለች። ማዕቀቡን የጣለችው ግለሰቦች ወደ አሜሪካ እንዳይገቡ የቪዛ እገዳ የተደረገባቸው ሲሆን በአሜሪካ የሚገኘውን ማንኛውንም ሀብትና ንብረታቸውንም እንዳይንቀሳቀስ ታግዷል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ባወጡት መግለጫ ሩዋንዳ በቀጠናው ሰላምን እንዲሰፍን የተገባውን ቃል እንድታከብርና በኮንጎ የምታደርገው ወታደራዊ ድጋፍ በአስቸኳይ እንድታቆም አሳስበዋል። የሩዋንዳ መንግስት በበኩሉ የአሜሪካን መግለጫ ለአንድ ወገን ብቻ ያነጣጠረና እውነታውን ያላገናዘበ ሲል ገልጾታል። የኮንጎ መንግስት ኃይሎች በሰው አልባ አውሮፕላኖችና በምድር ጦር የሚያካሂዱትን ጥቃት በማንሳት ስምምነቱን ጥሳለች ስትልም ሩዋንዳ ከሳለች። ዲሞክራቲክ ሪፐብሊክ ኮንጎ መንግስት ባወጣው መግለጫ ደግሞ የአሜሪካን ውሳኔ በደስታ እንደሚቀበለው አስታውቋል። አሁን ደግሞ ከባህር ማዶ ወደ ያዝናቸው ዜናዎቻችን እናምራ። ስፔን የአሜሪካ ጦር ሰፈሮችን ለኢራን ጥቃት እንዳይጠቅም አገደች። የስፔን መንግስት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ለጀመሩት ወታደራዊ ጥቃት ስፔን ውስጥ የሚገኙ የአሜሪካ የጦር ሰፈሮች ጥቅም ላይ እንዳይውሉ ማገዱ ተዘግቧል። ጠቅላይ ሚኒስትር ፔድሮ ሳንቼዝ የአሜሪካና እስራኤልን ወታደራዊ እርምጃ በጽኑ ኮንነዋል። ይህንን ተከትሎ በሮታና ሞሮን የጦር ሰፈሮች ሰፍረው የነበሩ 15 የሚሆኑ የአሜሪካ የአየር ኃይል ነዳጅ ጫኝ አውሮፕላኖች አካባቢውን ለቀው ወደ ጀርመንና ፈረንሳይ እንዲንቀሳቀሱ ተደርገዋል። የስፔን የውጭ ጉዳይ ሚኒስትር ሆሴ ማኑኤል አልባሪስ እንደገለጹት የሀገሪቱ የጦር ሰፈሮች ከዓለም አቀፍ ሕግና ከሁለቱ ሀገራት ስምምነት ውጪ ለሆኑ ማናቸውም ጥቃቶች እንዲያገለግሉ አይፈቀድም ብለዋል። ይህ ውሳኔ በኔቶ አባል ሀገራት መካከል ያለውን ልዩነት ያጎላ ሲሆን ስፔን በቀጠናው ያለው ውጥረት እንዲረግብም ጥሪ አቅርባለች። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ አሳሰበች። በመካከለኛው ምስራቅ ያለውን ጦርነት ተከትሎ አሜሪካ በአካባቢው የሚገኙ ዜጎቿን በአስቸኳይ ለቀው እንዲወጡ በውጭ ጉዳይ መስሪያ ቤቷ በኩል ባወጣችው መግለጫ አሳስባለች። መስሪያ ቤቱ ለመካከለኛው ምስራቅ አሜሪካውያን የጸጥታ መረጃ መከታተያ በሚል ባወጣው ይፋዊ ማሳሰቢያ በአካባቢው የሚገኙ የሀገሪቱ ዜጎች ያሉትን የመጓጓዣ አማራጮች በመጠቀም አካባቢውን ለቀው እንዲወጡ አሳስበዋል። ማሳሰቢያው ባህሬንና ግብጽን ጨምሮ በኢራን፣ ኢራቅ፣ እስራኤል፣ ዌስት ባንክና ጋዛ፣ ዮርዳኖስና በሌሎች የመካከለኛው ምስራቅ ሀገራት የሚገኙትን አሜሪካውያንን የሚመለከት ስለመሆኑ ተነግሯል። ማሳሰቢያው ለጥንቃቄው ምክንያት የሆነውን የጸጥታ ስጋት ምንነትን በዝርዝር ባይገልጽም ዜጎች አካባቢውን ለቀው እንዲወጡ ግን በአጽንኦት አሳስቧል። ከሰሞኑ በአሜሪካ እስራኤልና ኢራን መካከል የተጀመረው ጦርነት የሰው ሕይወትን ጨምሮ በርካታ ጉዳት እያስከተለ ስለመሆኑ የመገናኛ ብዙሃን መረጃዎች ያሳያሉ። አድማጮች አሁን ደግሞ በትንታኔ ከዓለም አቀፍ ወደ ያዝነው ዜናችን ስንሸጋገር የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነውን የሆርሙዝ ሰርጥን ዘግቷል። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነውን የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳውቋል። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንደሚጋይም አስጠንቅቋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20% ወይም 1/5 የሚያልፍበት እጅግ ወሳኝ የባህር መስመርም ነው። የሆርሙዝ ሰርጥ መዘጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲንርም ያደርጋል። ከዚሁ ጋር በተያያዘ ትናንት የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዳራስ ሰንደቅ ዓላማ ስትጓዝ የነበረችውንና አቴናቫ የተባለችውን የነዳጅ ጫኝ መርከብ በሁለት ድሮን በመምታት እንድትነድ ማድረጉንም ገልጿል። አድማጮች የዚህን ዜና ዝርዝር ባልደረባችን ትዕግስት ወርቅነህ እንደሚከተለው ታስደምጠናለች። መካከለኛው ምስራቅ በውጥረት እየተናወጠ ይገኛል። ዓለምም ለሁለት ጎራ የተከፈለች ትመስላለች፣ በእስራኤልና በኢራን ጎራ። በእስራኤል በኩል አሜሪካ ተሰልፋ ስትገኝ፣ ጥቃቱን በመቃወም ደግሞ ቻይናና ሩሲያ በኢራን በኩል ተሰልፈው የእስራኤልን የሚሳኤል ጥቃት እየተቃወሙ ይገኛሉ።
ከሁሉም በላይ ግን የዓለም ሀገራት በእስራኤል ብሎም በአሜሪካና በኢራን መካከል በሚካሄደው የሚሳኤል ጥቃት ምክንያት ኢራን የዓለም ወሳኙ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥን ትዘጋለች የሚል ነበር። ሆኖም እንደተፈራው ሰርጡን ዘግተዋለች። የምድራችን 1/5ኛው ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው ሰርጥ በኩል እንደሚያልፍ ይታወቃል። የቀድሞው የዩናይትድ ኪንግደም የስለላ ድርጅት MI6 ኃላፊ ሰር አሌክስ ያውንገር ለቢቢሲ እንደተናገሩት የከፋ ሁኔታ ኢራን የሆርሙዝ የባህር ሰርጡን መዝጋቷ ነው ብለዋል። አሌክስ ያውንገር ሰርጡ መዘጋቱ በነዳጅ ዋጋ ላይ የሚኖረውን ተጽዕኖ ግምት ውስጥ በማስገባት ከፍተኛ የኢኮኖሚ ተግዳሮት እንደሚሆን ግልጽ ነው ሲሉም ያክላሉ። ለመሆኑ በሆርሙዝ የባህር ሰርጥ ምን ያህል ነዳጅ ይጓጓዛል? የአሜሪካ የኢነርጂ መረጃ አስተዳደር EIA በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈ አስቀምጧል። ይህም በአመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይጓጓዛል እንደማለት ነው። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጉል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ይህም ወዲያውኑ የዋጋ ንረት እንዲፈጠር ያደርጋል። ከሁሉም የባሰው ግን ተንታኞች በእስራኤልና በኢራን መካከል ያለው ግጭት እየተባባሰ የሚሄድ ከሆነ የበለጠ ከባድ መዘዝ ይኖረዋል ሲሉ እያስጠነቀቁ ይገኛሉ። ይህ ከባህር ሰላጤው ሀገራት በሚገባ የነዳጅ ዘይት ላይ ጥገኛ በሆኑ ዩናይትድ ስቴትስን ጨምሮ በሌሎችም ሀገራት ላይ ከፍተኛ ጫና ሊኖረው እንደሚችልም መላምታቸውን ያስቀምጣሉ። ቮርቴክሳ የተሰኘው ድርጅት ይፋ ያደረገው ጥናት እንደሚያመለክተው ሳውዲ አረቢያ በቀን 6 ሚሊዮን በርሜል ድፍድፍ ነዳጅ ዘይት በሆርሙዝ ባህር ሰርጥ በኩል ወደ ውጪ ትልካለች። ይህም በቀጠናው ካሉ ሀገሮች ሁሉ የላቀ ነው። ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ ድፍድፍ ነዳጅ ዘይት በሰርጡ ከሚያስገቡት መካከል ግንባር ቀደሞቹ ናቸው። የአሜሪካ የኢነርጂ መረጃ አስተዳደር በሪፖርቱ እንደሚያስቀምጠው በ2022 ወደ 82 በመቶ የሚጠጋ ድፍድፍ ነዳጅ ዘይትና ሌሎች የተፈጥሮ ሀብቶች በባህር ሰርጡ አልፈው ወደ ኤሲያ ሀገራት ተጓጉዘዋል። እስራኤል የኢራን ወታደራዊና ኒውክሌር ተቋማት ላይ ጥቃት ከመክፈቷ 3 ቀን ቀደም ብሎ የኢራን የዜና ወኪል የደቡብ ኮሪያን ፕሬዝዳንት ዩን ሱኪዮልን ጠቅሶ እንደዘገበው 60 በመቶ የሀገራቸው የነዳጅ ዘይት አቅርቦት በሆርሙዝ ባህር ሰርጥ በኩል የሚያልፍ ነው። የአሜሪካ የኢነርጂ መረጃ አስተዳደር አሜሪካ በየቀኑ ወደ 700,000 በርሜል ድፍድፍ ነዳጅ ዘይትና ሌሎች ማዕድናትን በባህር ሰርጡ በኩል ታጓጉዛለች ብሏል። ይህም በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶ ሲሆን የፍጆታዋ ደግሞ 3 በመቶ ይሆናል። በባህር ሰርጡ በኩል የሚጓጓዘው የአውሮፓ ሀገራት ነዳጅ ዘይት ድርሻ በቀን ከ1 ሚሊዮን በርሜል ያነሰ ነው። ከዚህ አንጻር ሲታይ የባህር ሰርጡ ቢዘጋ በዋናነት የሚጎዱት ከአሜሪካና ከአውሮፓ ሀገራት ይልቅ የአረብና የኤሲያ ሀገራት ናቸው። በርካታ የኤሲያ ሀገራት ከኢራን ጋር ጥሩ ወይም የቅርብ ሊባል የሚችል ግንኙነት አላቸውና በዋናነት ደግሞ ቻይና ትጠቀሳለች። ቻይና በሆርሙዝ ባህር ሰርጥ ከሚያልፍ የነዳጅ ዘይት ተጠቃሚ ከሆኑ ሀገራት መካከል አንዷ ነች። ከፍተኛ መጠን ያለውን የነዳጅ ዘይት ኢራን ከዓለም የገበያ ዋጋ በታች ትሸጥላታለች። ይህም በአሜሪካ ማዕቀቦች የተፈተነ ያለውን ምጣኔ ሀብቷን ለማገዝ ረድቷታል። ቤጂንግ ዋነኛ የኢራን ነዳጅ ዘይት ተጠቃሚ እንደመሆኗ መጠን የነዳጅ ዋጋ መጨመርን ወይም የመርከብ መስመሮችን መቋረጥን አትቀበልም። ቻይና የዚህን ወሳኝ መስመር መዘጋት ለመከላከል ሙሉ ዲፕሎማሲያዊ አቅሟን እንደምትጠቀም ይጠበቃል። የኢነርጂ አማካሪ የሆኑት አናስ አልሃጂ ለሲኤንቢሲ እንደተናገሩት ለዛም ይመስላል የሆርሙዝ ባህር ሰርጥ መዘጋት ከጠላቶቿ የበለጠ የኢራን አጋሮችን ይጎዳል ያሉት። ለአመታት የሆርሙዝ ባህር ሰርጥ ይዘጋል የሚለው ስጋት በባህረ ሰላጤው አካባቢ የነዳጅ ላኪ የሆኑ ሀገራት አማራጭ የጉዞ መንገዶችን እንዲያዘጋጁ ያነቃቸው ይመስላል። ሳውዲ አረቢያ በቀን እስከ 5 ሚሊዮን በርሜል ድፍድፍ ነዳጅ ዘይት ማጓጓዝ የሚያስችል 1200 ኪሎ ሜትር ርዝመት ያለው የቧንቧ መስመር ዘርግታለች። በ2019 ሳውዲ አረቢያ ድፍድፍ ነዳጅ ዘይትን ለማስተላለፍ እንድትችል የተፈጥሮ ጋዝ መስመሯን ለጊዜው መልሳ ጥቅም ላይ አውላለች። የተባበሩት አረብ ኤሚሬትስ በቀን 1.5 ሚሊዮን በርሜል የሚይዝ የነዳጅ ማከማቻን በኦማን ባህረ ሰላጤ ከምትገኘው ፏጂራህ ወደብ ጋር አገናኝታለች። በሐምሌ ወር 2021 ኢራን ድፍድፍ ዘይትን ወደ ኦማን ባህረ ሰላጤ ለማሸጋገር የሚያስችለውን የጎሬህ ጃስክ የነዳጅ መስመርን መርቃለች። ይህ የነዳጅ ማመላለሻ ቱቦ በአሁኑ ጊዜ በቀን ወደ 350,000 በርሜል ማመላለስ ይችላል። የሚወጡ መረጃዎች እንደሚያመለክቱት ግን ኢራን እስካሁን ጥቅም ላይ አለመዋሏን ያሳያሉ።
እነዚህ አማራጭ መንገዶች በቀን ወደ 3.5 ሚሊዮን በርሜል ዘይት በአንድነት ማስተናገድ የሚችሉ ሲሆን ይህም በአሁኑ ጊዜ በባህር ሰርጡ ከሚጓጓዘው ድፍድፍ ነዳጅ ዘይት 15 በመቶ ይሆናል። ዓለም አቀፉ ማህበረሰብ የኢራንን ወታደራዊ የኒውክሌር መርሃ ግብር ለረጅም ጊዜ ሲቃወም እንደነበረው ሁሉ ታላላቅ ሀገራት ቴህራን ያላትን ስትራቴጂክ አቀማመጥ ተጠቅማ ያለምን የኃይል አቅርቦት እንድታንቅ እንደማይፈቅዱ ደጋግመው ሲገልጹ ተሰምተዋል። ብዙውን ጊዜ ኢራን የባህር ሰርጡን ለጊዜው ልትዘጋው እንደምትችል ባለሙያዎች በተለያየ ጊዜ ሲተነብዩ ነበር። ነገር ግን ብዙዎች አሜሪካና አጋሮቿ ወታደራዊ መንገዶችን በመጠቀም የባህር መስመር ፍሰቱን በፍጥነት ወደ ነበረበት ሊመልሱት እንደሚችሉ እርግጠኞች ናቸው። አድማጮች፣ ለዚህ ዘገባ ቢቢሲ፣ ሲኤንቢሲ እና አልጀዚራ የዜና ምንጮችን ተጠቅመናል። ውድ አድማጮች ከሀራምቤ ሬዲዮ 98.7 ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። ተመድ የኢትዮጵያ የውጭ ንግድ ስርዓት በታሪፍና ኮታ ነጻ ዕድል ላይ ያመዘነ መሆኑን ስለማሳወቁ፣ የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ የ6 መዳረሻዎችን በረራ ማቋረጡን ስለማሳወቁ፣ በኢትዮጵያ ከ45 ዓመት በላይ በሆኑ ሰዎች ላይ ድንገተኛ የልብ ድካም አሳሳቢ ሆኗል ስለመባሉ ከሀገር ቤት፣ በደቡብ ሱዳን በተፈጸመ ጥቃት 169 ሰዎች ስለመገደላቸው ከአፍሪቃ፣ ስፔን የአሜሪካ ጦር ሰፈሮቿን ለኢራን ጥቃት እንዳይጠቀም ስለማገዷ፣ አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ ስለማሳሰቧ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙሉጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።